ሰላም እንዴት ናችሁ? ዛሬ በአዲስ ቻፕተር ተገናኝተናል። በባለፈው ቻፕተር ለሁለተኛው የዓለም ጦርነት በደንብ በስፋት አይተናል። ዛሬ ደግሞ በዚህኛው ቻፕተር በተለይ ከሁለተኛው የዓለም ጦርነት በኋላ ስለመጡ ኮንሲኩዌንሶች እንዲሁም ዴቨሎፕመንቶች ምን ይመስሉ እንደነበረ የምንመለከትበት ቻፕተር ነው። ጀምር። እንግዲህ ሁለተኛው የዓለም ጦርነት የራሱ የሆነ ብዙ ጥሎት ሄደ ኮንሲኩዌንስ አለ። ከሰው ህይወት፣ ከንብረት፣ ከነዚህ ሁሉ ነገሮች አኳያ ብዙ አይነት ኮንሲኩዌንስ አለው። ከ55 እስከ 62 ሚሊዮን ያህል ፒፕል በዚህ ጦርነት ሊሞቱ ችለዋል ማለት ነው። ከዛም በተጨማሪ ደግሞ ከሞቱት የቀሩት ደግሞ ወደ ተለያየ ቦታ እንደተሰደዱ ሄደው መኖር እንደጀመሩ እንመለከታለን። ከዛም በተጨማሪ ደግሞ 70% የሚሆኑ የዩሮፕ ኢንዱስትሪ በዚሁ በጦርነት ምክንያት እንደተዳከመ እንመለከታለን። በዚህም ምክንያት እንግዲህ የዩሮፒያን ኢኮኖሚ ከጊዜ ወደ ጊዜ ኮላፕስ እያደረገ በጣም አስከፊ ደረጃ ላይ ደርሶ እንደነበረ እንመለከታለን ማለት ነው። ከዛም በተጨማሪ ፖለቲካሊ በዓለም አቀፍ ማየት ፖለቲካል ሽፍት ነበረ የሚለውን ደግሞ እንመለከታለን። ዩሮፕ ላይ እንግዲህ የተለያዩ አካባቢዎች ላይ ቦርደር ሲሰራ እንደነበረ የአንድ ሀገር ድንበር እየተሰራ እንደመጣ እንመለከታለን ማለት ነው። ከዛም በተጨማሪ ኮሚኒስትና የካፒታሊስት ስርዓት በተለያዩ ቦታዎች እየተከፋፈለ እንደነበረ እንመለከታለን። የኮሚኒስት ስርዓት በተለይ ቻይና እና ኢስተርን ዩሮፕ አካባቢ ላይ በጣም ይዘወተር እንደነበረ እንመለከታለን። ከዚህ በፊት በነበረ ሌሰን እንግዲህ አባውት ኮሚኒስት እና ካፒታሊስት በጣም በተለያየ ጊዜ እያነሳን ሜንሽን አድርገናል። ኮሚኒስት ስርዓት ፕራይቬት ኦነርሺፕን የማያበረታታና ሞር ኦፍ ኮሌክቲቭ የሆነ ኢንቫይሮንመንትን የሚያበረታታ እንደሆነ ተመልክተናል። የኮሚኒዝም ስርዓት ለካፒታሊስቶች በጣም የሚፈሩት ነገር እንደነበረ ተረድተናል። ምክንያቱም በራሳቸው የሚይዙት ፕራይቬት ንብረት ለሌላ ሰው ሼር ማድረግ ስለማይፈልጉ ማለት ነው። ሀገራት መከፋፈል እንደነበረ ከሁለተኛ ዓለም ጦርነት በኋላ ከዛም በተጨማሪ ደግሞ አዳዲስ ሀገራት መምጣት እንደጀመሩ ኢንዲፔንደንት የነበሩ ሀገራቶች ደግሞ ድጋሚ ነፃነታቸውን በሪቮሉሽንም በተለያየ መንገድ ለማስመለስ ሲሞክሩ እንደነበረ እንመለከታለን። እዚህ ጋር እንደምትመለከቱት እስራኤል የምትባለው ሀገር ሞር በዛ ጊዜ ክሬት እንደተደረገች እንመለከታለን። ከዛም በተጨማሪ ጀርመኒና ኮሪያ እነዚህ ሁለት ሀገራቶች ኢስት ዌስት እየተባሉ ሲከፋፈሉ እንደነበረ እንመለከታለን። ጀርመኒ በተለይ ሁለተኛው የዓለም ጦርነት ላይ እንደምታውቁት በናዚ ፓርቲ እየተመራች በጣም ብዙ ቦታ ወረራ ስታደርግ የነበረች ሀገር ነች። ይህንን ተከትሎ በወቅቱ በነበረው ዩናይትድ ኔሽንስ እንግዲህ ጀርመን ብዙ ጦርነቶች ላይ ስትሸነፍ የነበረችው ጀርመን ነች። እንደምታስታውሱት የመጀመሪያው ዓለም ጦርነትም በቨርሳይለስ ትሪቲ ላይ ጀርመኒ ነች ብዙ የጦር ካሳም ሆነ ብዙ የመሬቷም ሲወሰድባት የነበረው ከጀርመኒ ነው እና በሁለተኛው ዓለም ጦርነትም ጀርመን እንዲሁ ተሸንፋለች። በተለይ ከናዚ ፓርቲ መሪ ከሆነው አዶልፍ ሂትለር ራሱን ካጠፋ በኋላ ሙሉ ለሙሉ ጀርመን በሌሎች ኢሮፒያን ሀገራት ቁጥጥር ስር እንደነበረች እናስታውሳለን። ጀርመን በጦርነት መሸነፏን ተከትሎ በወቅቱ የነበሩት የአውሮፓን ሀገራቶች ጀርመን ድጋሚ እንዳታምጽ ከጀርመን ላይ ብዙ አይነት አታክ ድጋሚ እንዳይፈጠር በሚል ኢስትና ዌስት ተብለው እንደተከፋፈሏት እንረዳለን። ማን ያዛት፣ በምን አይነት ስርዓት ነበረ የሚለውን ደግሞ ከዚህ በኋላ በሚኖረው ሌሰን የምናይ ይሆናል። ከሁለተኛው ዓለም ጦርነት ዩናይትድ ስቴትስ እና ራሽያ በጣም ቦስ እንደነበሩ ዶሚኔት ያደርጉት የነበረውን የዓለም ፖለቲክስ እንረዳለን። ሱፐር ፓወር እየሆኑ መጥተዋል። ኢቬንቹዋሊ ብዙ ሀገራትን ሲያስተዳድሩ እንዲሁም ደግሞ ከሁለተኛው ዓለም ጦርነት በኋላ የተፈጠረውን ዳሜጅ ሰምሃው ሲያስተካክሉ የነበሩት እነሱ እንደነበሩ እንመለከታለን ማለት ነው። እንግዲህ ከሁለተኛው ዓለም ጦርነት በኋላ ብዙ የኢንዲፔንደንስ ሙቭመንቶች እንደነበሩ እንመለከታለን። በተለይ ኮሎናይዝድ የተደረጉ አካባቢዎች ላይ ፍሪደም ነፃነትን ፍለጋ በጣም ብዙ ሪቮሉሽኖች፣ ብዙ እንቅስቃሴዎች እንደነበሩ እንመለከታለን። መጀመሪያ ላይ እንግዲህ ስታብሊሽ የተደረገው ሊግ ኦፍ ኔሽንስ በተለያዩ ሊሚቴሽንስ በዩናይትድ ኔሽንስ ሪፕሌስ እንደተደረገ ታስታውሳላችሁ ብዬ አስባለሁ። ሊግ ኦፍ ኔሽንስ እንግዲህ መጀመሪያ የተቋቋመበት ምክንያት በዓለም ላይ ሰላም እንዲኖር በሚል ነበር የተቋቋመው። ነገር ግን ሊግ ኦፍ ኔሽንስ በወቅቱ እንኳን የነበሩትን በተለያዩ ቦታ የተነሱ አግሬሽኖችን ማስቆም እንዳልቻለ እንመለከታለን። ለምሳሌ ያህል የኢጣሊያን ወረራ፣ ኢትዮጵያ ውስጥ የነበረው ሁለተኛው የጣሊያን ወረራ ይህንንም ማስቆም አልቻለም ነበረ ሊግ ኦፍ ኔሽንስ በወቅቱ። ስለዚህ በአዲስ ዩናይትድ ኔሽን በሚባል ኦርጋናይዜሽን ሪፕሌስ ተደርጓል ማለት ነው። ከዛም በተጨማሪ ከዩናይትድ ኔሽንስ በተጨማሪ አዳዲስ ኦርጋናይዜሽኖች እንደነበሩ እንመለከታለን። ልክ እንደ IMF ኢንተርናሽናል ሞኔታሪ ፈንድ የምንለው፣ ወርልድ ባንክ፣ እነዚህን ሁሉ የመሳሰሉ አዳዲስ ኦርጋናይዜሽኖች ከሁለተኛው ዓለም ጦርነት በኋላ እየተቋቋሙ መጥተዋል ማለት ነው። በዌስተርን ዩሮፕ ላይ ዲሞክራሲ ማለትም ህዝቡ ቮት አድርጎ የፈለገውን መሪ የሚመርጥበት ስርዓት ነበረ። በተቃራኒው በኢስት በኩል ደግሞ
ደግሞ ኮሚኒዝም የሚባለው ስርዓት ወይም ገቨርንመንቱ ነው ሁሉንም ነገር ዲሳይድ የሚያደርገው። ህዝቡ ቮት የሚያደርግበት ቻንስ የለም ማለት ነው። ስለዚህ እንደነገርኳችሁ በዌስት አካባቢ ዲሞክራሲ ወይም ካፒታሊዝም፣ በኢስት አካባቢ ደግሞ ኮሚኒዝም ስርዓት እንደነበረ እንመለከታለን ማለት ነው። ከሁለተኛው የዓለም ጦርነት በኋላ ከሁለተኛው የዓለም ጦርነት በኋላ ሌላ የተፈጠረው ጦርነት ኮልድ ዋር የሚባለው ነው። ይሄ ኮልድ ዋር አክቹዋሊ ጦርነት አይደለም። ይሄ በአይን የሚታይ በሁለት ሀገራት መካከል በታንክ ወይም ሰብማሪን እንደዚህ እንደምታስቡት አይነት ጦርነት ሳይሆን ውስጥ ለውስጥ የሚሰራ ነበር። ይሄ ኮልድ ዋር በተለይ በዊፐኖች ነበረ ኮምፒቲሽኑ። የተሻለ የጦር እቃዎችን በማምጣት ኒውክሌሮችን፣ እነዚህን ሁሉ በማምረት ነበረ ኮምፒቲሽኑ። ኮልድ ዋር የተባለው ለዚህ ነው። በግልጽ የሚታይ ጦርነት ሳይሆን ውስጥ ለውስጥ የነበረ ጦርነት ነው ማለት ነው። በኮልድ ዋር ጊዜ እንግዲህ ጀርመን ኢስት እና ዌስት ተብላ ተከፋፍላ እንደነበረ እንመለከታለን። ለራሽያ ኤንድ ለአሜሪካ ሞስትሊ እነሱ ስለሆኑ ዶሚኔት ያደርጉት የነበረው ለሁለቱ ሀገራት ተከፋፍላ እንደተሰጠች እንመለከታለን። በዚህ በኮልድ ዋር ጊዜ ዌስት ጀርመኒ ተብሎ የተሰጠው ቦታ በዋነኝነት ስታስተዳደር የነበረችው አሜሪካ ነች። ከአሜሪካን ውጭ ግን ብሪቴን እና ፍሬንች አስተዳደር እንደነበረ እንመለከታለን በወቅቱ። ኢስት አካባቢ ደግሞ በዋነኝነት በሶቪየት ወይም ደግሞ በራሽያ ይመራ እንደነበረ እንመለከታለን። ስለዚህ ጀርመኒ ለነዚህ ሁለት ቦታዎች ተከፋፍላ በእነዚህ ሀገራት ስትተዳደር ነበረ በዚህ በኮልድ ዋር ጊዜ። ከዛም በተጨማሪ ልክ የመጀመሪያው ዓለም ጦርነት ላይ እንዳየነው አሊያንስ፣ ትሪፕል አሊያንስ፣ ትሪፕል ኢንቴንቴ እንደዚህ ሁሉ ኮልድ ዋር ላይ አሊያንስ ነበረ። ኔቶ እና ዋርሳው የምንለው ፓክት ወይም አሊያንስ፣ እነዚህ ሁለቱ ፓክት ወይም አሊያንሶች ናቸው። ኔቶ የሚባለው ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን፣ ይሄ በተለይ አሜሪካና ሌሎች እሷን ሰፖርት የሚያደርጉ ሀገራት ጦርነት በሚኖርበት ጊዜ እንዲሁም አንዱ ሀገር በምትቸገረበት ጊዜ እርስ በርስ ሰፖርት ለመደራረግ እና አንዱ አንዱን እንደማይወጋ የተስማሙበት አሊያንስ ነው ይሄ ኔቶ አሊያንስ የምንለው። ዋርሳው ፓክት ደግሞ በተቃራኒ ሳይድ ሶቪየት ዩኒየን ወይም ደግሞ ራሽያ ሰፖርት ከሚያደርጓት ሀገራት ጋር በተመሳሳይ ኔቶ ላይ እንዳለ ሁሉ እርስ በርስ ለመደጋገፍ እና አንዱ ሌላውን እንደማይወጋ አሊያንስ አድርገዋል ማለት ነው። ስለዚህ ኔቶ እና ዋርሳው ሁለት ተቃራኒ ቲሞች ናቸው ማለት ነው። በዋነኝነት እነዚህ ሁለት ተቃራኒ ቲሞች ውስጥ ያሉት ራሽያ እና አሜሪካ ናቸው እርስ በርስ የማይስማሙት ማለት ነው። እንግዲህ ከሁለተኛው የዓለም ጦርነት በኋላ የምታስታውሱት ሁለት ኮንፈረንሶች ተደርገዋል። ያልታና ፖስትዳም ኮንፈረንስ፣ በተለይ ጃፓን ሰረንደር ካደረገች በኋላ የተደረጉ ኮንፈረንሶች ናቸው እነዚህ ሁለት ኮንፈረንሶች። በያልታ 1945 በተደረገው ኮንፈረንስ ላይ ጀርመኒን ለአራት እንደተከፈለች እንመለከታለን። ለአራት የተባለው በዋነኝነት አራት ሀገራት ዶሚኔት ሲያደርጓት ስለነበረ ነው እንጂ ኢስት እና ዌስት ተብላ ነው በዋነኝነት የተከፈለችው። ዶሚኔት የሚያደርጓት ሀገራት እንደምታስታውሱት ራሽያ፣ ዩኤስኤ፣ ብሪቴን እና ፍራንስ፣ እነዚህ በዋነኝነት ለእነዚህ ለአራቱ እንደተሰጠ እንመለከታለን ማለት ነው። በዚህ በያልታ ኮንፈረንስ ላይ በተለይ በሁለተኛው ዓለም ጦርነት ላይ በጣም የተሳተፉ ሰዎች ዋር ክሪሚናልስ ተብለው እንደተቀጡ፣ የሞት ፍርድ እንደተፈረደባቸው፣ የረዥም ጊዜ የእድሜ ልክ እስራት እንደተፈረደባቸው እንመለከታለን። ስለዚህ በያልታ ኮንፈረንስ በሁለተኛው ዓለም ጦርነት ላይ ብዙ የሰው ልጅ ላይ ጉዳት አድርሰዋል፣ ንብረትም ላይ ጉዳት አድርሰዋል ተብለው የታሰቡ ሰዎች እንደተቀጡ እንመለከታለን ማለት ነው። ይሄ ሁሉ የሆነው በያልታም ኮንፈረንስ ነው። ሁለተኛው ደግሞ በፖትስዳም ኮንፈረንስ የምንለው ተመሳሳይ በዛው ዓመት የተደረገው ኮንፈረንስ ነው። ይሄ በተለይ ጃፓን ሰረንደር ካደረገች በኋላ እጅ ከሰጠች በኋላ የነበረ ኮንፈረንስ ነው። ከዚህም ኮንፈረንስ በኋላ እንግዲህ ዩናይትድ ኔሽንስ ተብሎ አዲስ ኦርጋናይዜሽን በዓለም ዙሪያ ሁሉ ሰላም እንዲኖር በሚል ታስቦ ክሬት እንደተደረገ እንመለከታለን። ይሄ ኦርጋናይዜሽን ማለት ነው። እንግዲህ በሁለተኛው የዓለም ጦርነት ላይ የነበሩ ዋር ክራይሞች ምን ይመስሉ እንደነበረ እንመልከት። አንደኛው ጄኖሳይድ ነው። በጣም የጅምላ ጭፍጨፋ ነበረ በሁለተኛው የዓለም ጦርነት። በተለይ አዜን ኤግዛምፕል የሚነሳውና ስቲል በጣም አሰቃቂ የሚባለው ሆሎካስት ናዚ ጀርመኒ ጂውሶች ላይ ያደረሰው የጅምላ ጭፍጨፋ ነው። በአንድ ቀን ብዙ ጂውሶች እንደተገደሉ ታሪክ ላይ ተቀምጦልናል ማለት ነው። 6 ሚሊዮን የሚሆኑ ያህል አይሁዳውያን በአንድ ቀን ተገድለው ነበረ፣ በተለይ በናዚ ፓርቲ መሪነት ማለት ነው። ይሄም በሁለተኛው የዓለም ጦርነት ልክ እንደ ዋር ክራይም ተብሎ የተመዘገቡ ናቸው ማለት ነው። ስለዚህ ከሁለተኛው የዓለም ጦርነት በኋላ ሁለት ክራይም ትራያሎች ተደርገዋል፣ ወይም ደግሞ ቅጣቶች ሰዎች የተቀጡበት ብዙ ትራያሎች ተደርገዋል። በዋነኝነት ሁለት ትራያሎች አሉ። የመጀመሪያው ኑረምበርግ ትራያል የምንለው ነው። በዋነኝነት ጀርመኒ አካባቢ ላይ የተደረገ ነው። ሁለተኛው ደግሞ ቶኪዮ ትራያል የምንለው ጃፓን ውስጥ የተደረገ ነው። እነዚህ በዋነኝነት ከሁለተኛው የዓለም ጦርነት በኋላ ሜንሽን የሚደረጉ ናቸው ማለት ነው። ኑረምበርግ ላይ 24 ያህል የሚሆኑ የናዚ ፓርቲ ሰዎች በዚህ በዋር ክራይም ተይዘው እንደዚሁም ተፈርዶባቸው እንደነበረ እንመለከታለን። እነዚህ ክራይም ተብሎ ከነሱ አጌንስት ክስ የተጣለባቸው አንደኛ አጌንስት ፒስ ከሰላም ውጪ በመሆን ያለ በቂ ምክንያት ጦርነት በማወጅና ጦርነት በመምራት በሚል በመጀመሪያው በዚህ ምክንያት ተከሰዋል። ሁለተኛው ደግሞ ዋር ክራይም፣ በዚህ ዋር ክራይም ውስጥ ምን አለ የሰዎችን ነፍስ ማጥፋት እንዲሁም ደግሞ የብዙ ንብረት ውድመት ተጠያቂ ስለሆኑ በዚህም ተጠይቀዋል። ከዛም በተጨማሪ ሂዩማኒቲ ሰዎች ላይ ለደረሰው ጥቃት በዋነኝነት በእነዚህ ሶስት ምክንያቶች ተከሰው ነበረ። በእነዚህ በሶስቱ ማለት ነው። ከተከሰሱት ውስጥ ሶስቱ ነጻ ተለቀዋል። 7 የሚሆኑት የእድሜ ልክ እስራት ተፈርዶ
ተፈርዶባቸዋል። 12 የሚሆኑት ደግሞ የሞት ፍርድ ተፈርዶባቸው እንደነበረ እንመለከታለን። የናዚ ፓርቲ መሪ የነበረው ጎሪንግ የሚባለው ሰው ይሄ የሞት ፍርድ ከተፈረደባቸው 12 ሰዎች አንዱ ጎሪንግ የተባለው የናዚ ፓርቲ መሪ የነበረ ሰው ነው። ይህ ሰው እንግዲህ መጀመሪያ ተፈርዶበት ከነበረው የሞት ፍርድ ቀን በፊት ራሱን እንዳጠፋ እንመለከታለን ማለት ነው። በዚህ መንገድ ሁለተኛው የምንመለከተው ቶኪዮ ትራያል ነው። በዚህ ቶኪዮ ትራያል እንግዲህ በተመሳሳይ በሶስት ክራይሞች የጃፓኒዝ ሊደሮች ተከሰው ተጠይቀው እንደነበረ እንመለከታለን። 25 ያህል የሚሆኑት ለእስር ተወስደው እንደነበረ እንመለከታለን። 300 ሺህ የሚሆኑት ጃፓኒዞች ደግሞ በተመሳሳይ ዋር ክራይም በሚል ስም እንደታሰሩ እንመለከታለን ማለት ነው። ስለዚህ ሁለቱ ትራያሎች ከሁለተኛው የዓለም ጦርነት በኋላ የተደረጉና በተለይ ደግሞ በሁለተኛው የዓለም ጦርነት ላይ ጦርነቱን ሲመሩ የነበሩ ብዙ ሰዎችን የገደሉ ብዙ ንብረቶችን አውድሟል ተብሎ የታሰቡ ሰዎች በእነዚህ በሁለት ትራያሎች ለቅጣት ተዳርገዋል ማለት ነው።